እያዘሉ አይናቸውን ሲያወጡ እንግዲህ የነበረው ይሄ ነው። ተመልከቱልኝ። በጣም የሚያሳዝን ነው። ማን ያለ አንድ ሁለተኛ አይነንም ማውጣት ያዳንቶልስ ምን ማለት እሺ ተነጋግረን ተማምነን ነው አይደል የመጣሁት። ይኸውልህ ቁጭ በል ተረጋጋ። አንትዬ ተረጋጋ። ወይ ናስቲ ወጩ ቆይ ነው እንዴ ይኸውልህ ተዋት። ይኸውልህ ሴት ልጅ ናት። እኔ ይሄ አቅቶኝ እኮ አለኝ ራስ። ይኸውልህ አይደለም ቆይ አንትዬ ዝም በይ። በምታየው መልኩ እንዳይል እስቲ አውልቀው። እስቲ መነጽሩን እስቲ አውልቀው። እኔ እኮ በደንብ ስለማምንህ ነው ባይዜ ጓደኛዬ ብለኝ ገባ አይደል? ይሄ ስራ ምን ያክል ዋጋ እንደሚያስከፍል ታውቀዋለህ። ገባ ሁሉ ነገር ነው የምናጣው። ወዳጅ ካንተ በኋላ ያለ ወዳጅ እኮ እሱ እኮ ነው። ላስብበት አይደለም እኮ ኦልሬዲ ገብተህ ነው አልኩ። ገባ ተስማምተሃል እኮ መጀመሪያ ተስማምተህ ነው ሰራለሁ ብለህ ይመጣ ወይስ አንተ ምንድነው ማለት የሆነ ሐሳብህ ወደ ኋላ እያልኩ ነው ማለት ምን ቦታ ግን አላችሁ ስራ ምን አገባህ እሱ ስለሱ ለምን አገባ? አንተ ስራ አይደል የምትፈልገው? ገንዘብ አይደል የምትፈልገው? ስለዚህ ምን አገባ? የኛ ደረጃጀት ምን ነው? ባይዚ ምን ሰራው ስራ ታውቀዋለህ። የኛም እንዴት አድርጎ ይዞታል። ደንበኞቹን ላለማጋለጥ ብሎ ነው ራሱ የገባው። እና እዚህ ያህል ድረስ ኃላፊነትና መስዋዕት መክፈል የሚችል ሰው። ስለዚህ ይሄ ልጅ ታማኝ ነው የምትለው ባንተ አምነን አንተ ኃላፊነት ወስደህ ይሄ ልጅ ማሰራት እንችላለን። ታዲያ ምንም ሐሳብ አይግባ 100% ማሰራት ይችላል። ፐርፌክት የሆነ ሰው እናንተ ነው የምትፈልጉት። እውነት ለመናገር ግን ከባለፈው ያመጣሃቸው ልጆች ይለየት ብሏል። አንተ ምን ሆነህ ነው ዛሬ? ለራሱ አነጋገር ለራሱ ብዙም አይደለም። ምን ሆነህ ነው? ምንድነው የተፈጠረ ነገር አለ? ኧረ ምንም የተፈጠረ ነገር የለም። በቃ ገንዘብ እየሰጠን አይደል? የምትፈልገው ነገር እያገኘህ ነው። አብረን ነው ኃላፊነት የምትወስደው ከልጁ ጋር። ችግር የለውም እሱ ምንም ሐሳብ አይግባችሁ። ስለዚህ ምን እናደርግ ወዴ? እስኪ ስራውን መጀመር። ስለዚህ በጣም እስኪ ግዴታ ነው። አረ እኔ አላምንም። ሰውዬው ማየት አለበት ግዴታ ነው። በቃ እንትናም ገመቱ አሁን ሰራንለት። ሁሉ ይቀባጥራል እንዴ? አይ ጎበዝ ከነሽ አልሰማውስ እንትን ወደ ኋላ አድርገው። ይቀበጥራል እንዴ? ሲጀመር ዋሽቶ ነው እንደዚህ የሚለው። ዋሽቶ ነው እንዳው ጎበዝ ነሽ አንቺማ። በቃ አብሽር በቃ። ስለዚህ እስኪ የሚጠጣ ነገር አምጥ። ኧረ በስመ አብ የሚጠጣ ነገር አለ እንዴ? ምንድን ነው የሚመጣው? ጓደኛዬ ደግሞ ሄሎ፣ አቤት አቤት። አዎ አዎ ኦኬ ምን አሉ? ተገኘ? በጣም ቆንጆ ነው። በቃ ችግር የለም። ገንዘብ አታስብ። ስንት ነው? ምን ያክል አለ? ምን ያክል ያገኙ? ዋው ደስ ይላል፣ ደስ ይላል፣ ደስ ይላል። በቃ እንደዛ ከሆነ ችግር የለም። ይዘህልኝና በደንብ አድርገህ ማለት ነው። በቃ አንተ የምትፈልገው ልላክልህ ወይ ምን የሚቸግርህ ነገር አለ? በቃ ከሌላ ችግር የለም። በቃ ይዘህ ሆና ተለብለህ በደንብ አድርገህ እሺ። አዎ
ምን አሉ ሰራተኞች ምን አሉ? አረ ምን አባታችሁ ምን ያመጣሉ? ችግር የለም እነሱ ምንም አያመጡ። የአንድ አመት አልተከፈሉም አሉ። ችግር የለም በቃ እነሱ የሚበላ የሚጠጣ አለው። እምቢ ካለ ደግሞ እናስፈራራቸዋለን በህጉ መሰረት ማለት ነው። አንድ አመት አገልግለናል በቃ አይ እንደዛ የሚባል ነገር የለም። እየበሉ ነው እየጠጡ ነው በቃ እዛ ይኑሩ ግዴታ ነው። አለበለዚያ እንቀጣቸዋለን በህግ መሰረት። ደውልላቸው ንገራቸው። አንተም ተለብለህ ዝም ብለህ ፈዘዘዝ አትበል እዛ። አዎ ተጠንቀቅ ደግሞ ምንም ነገር እንዳይፈጠር ነግሬሃለሁ። የተፈጠረ ነገር ካለ አንተ ነህ ኃላፊነቱን የምትወስደው። እስኪ ውሃው አቀብልኝ በቃ። እሺ በቃ እሺ አዎ እሺ ምንድን ነው የሚሉት? የሆነ ያ የምንገዛው እቃዎች አለ አይደል? እነዛ እቃዎች ላይ አግኝተናል። ሰዎቹ ግን ብር ሳትሰጡን መጀመሪያ አንሰጣችሁም እያሉ ነው። ምን አባታሽ ሳያውቁ እኮ ነው የሚገርምሽ አይነት ሰዎች። ሁሌ እንደምታደርገው አድርጋ እኔ ባልሽ ያው እንግዲህ ታውቂያለሽ ጀግና ነኝ በጣም እና ይሄ ደግሞ ለአንቺ ብዬ ነው እውነት ለመናገር በቃ ለእኛ ብዬ ነው። እወድሻለሁ ሁሌም ነው የምወድሽ። እኔም እንደዛው። አሁን እንግዲህ የሚያሳስብ ነገር የለም። በደንብ መጠንከር አለብን። እነዛ ሰራተኞች ደግሞ አንድ አመት ሙሉ ሰርተናል አልተከፈለንም ብር እያሉ ነው የሆቴሉ ሰራተኞች ላይ። ስለዚህ ምን አባታቸው ያመጣሉ? ህግ አያውቅትም ወይ? አይ በቃናል አንድ አመት አገልግለናል እያሉ ነው። እና አንድ አመት ቢያገለግሉት ምን እንሁን ነው የሚሉት? አዎ አፍ አይቀመጥም። ዝም ብለው ሌላ ስራም ቢሰሩም ለመብላት ነው የሚሰሩ። እዛው ነው አይሰሩም። እየበሉ ይስሩ ነው። ታዲያ ምን እውነት ነው። አይ ግዴታ ነው። አሁን ቆይ ምን ያህል ሆነ? አሁን የሚመጣው ቀን ምን ያህል ነው የሚያወጣው? በጣም ብዙ ነው የሚገርምሽ፣ በጣም ብዙ ነው። ስለዚህ አሁን ካለን የተሻለ ነገር መስራት እንችላለን። አዎ ይሄ ላንቺ ብዬ ነው የምሰራው። ባይዘይ ነው ስራው የሚገርም ነው። በጣም ዋጋ ክፍዬ ነው እየሰራሁት ያለውና የሚገርምሽ በጣም ደስ ይልሻል ብዬ አስባለሁ። እንግዲህ ያንቺ ልጅም የኔ ልጅ ናት። በጣም ወዳታለሁና እሷም የተሻለ ነገር እንድትደርስ ፈልጋለሁ። አይ ሲጀመር ይሄንን ከሰራን ራሱ የራሳችንን መውለድ እንችላለን። መጀመሪያ ይሄንን አሁን የምትለው ዕቃ ይምጣና እንይ። አዎ ይምጣ። በጣም ብዙ ያወጣል። ገንዘቡን እንደቀያየርና እስቲ እናስ ምን ያህል ትርፍ እናገኝበታለን የሚለው እሷ ትጠራጠርም። እኔ እኮ ነኝ እንዴ ምን ነው በቃ ሁሉም ነገር አለ። ከፈለግሽ እዚህ ነው እንኖራለን፣ ከፈለግሽ ሌላ ሀገር ከፈለግሽ መሄድ እንችላለን ነው ባጭሩ። ገብቶሻል? ስለዚህ እንደዛ እናደርጋለን። አታስቢ በቃ ኧረ አላስብም። አዎ ደግሞ ምንድነው የክፍት ያለት ነው የሚመስልሽ? ምን አበደልኩብሽ እንዴ? ምንም ይሄ ልጅ ምንም ያመጣ በቃ ምን አባቷ ደግሞ ብር ልንሰጠው ዋሽቶ ነው ሲጀመር ከልጁ ጋር የሆነ ነገር ስላለው ነው እንደዛ ያለ ጥያቄ አበዙ ዛሬ። ሌላ ጊዜ የሚያመጣቸው ልጆች ቆንጆ ቆንጆ ነበሩ። አዎ በጣም ይቃል። ምንድነው የተቀየረ ግን የሆነ መንገድ አስቦ ነበር ማለት ነው። አያውቀንም ማለት ነው። ይሄ ሰው ወንድ ሆኖ ነው ልጅ የሚነክስ ባንዳ አባቱ አፈር ይብላ አፈር ይብላ። ደግሞ ይሄ እንትን ሊያደርግልን ነው እንዴ? እኔስ ያ ነገር ከተሳካልን ግን እውነቴን በጣም ደስ ይልሻል። ታማኝ ሰዎች አግኝተዋል። አዎ ኧረ ውዴ ደግሞ በጣም ታማኝ ናቸው። ስለወርቁ አታስቢ፣ ለእኔ ሰጥተሽኛል። እኔም በደንብ አድርጌ አስረድቼሻለሁ እና የሚገርምሽ በጣም ብዙ ሰዎች አሉ ታማኝ ናቸውና ወርቅ ላይ በጣም ብዙ ሚሊዮን ብር እናገኝበታለን። በጣም ማለት ነው። እንደውም እነዛ ሰዎችም በደንብ ታማኝ ስለሆኑ እንዴት አድርጌ ያ ወርቅ እነዛ ሰዎችም በደንብ አድርገው እንዲሰሩ በማድረግ ወርቁ በታማኝነት እኛ ጋር እጅ ላይ እንዲደርስ አድርገዋል። ይሄ ይደርሳል በቅርቡ በዚህ 3 ቀን 4 ቀን ይደርሳል። ጊዜ የማይሄድበት ቶሎ ርክክብ እንፈጽምና እሱ አሳስበሽ ችግር የለም። ልክ እንዳሁን ነው አዩሽ። ይሄ ልጅ ምንም አይጠቅም እንደዚህ አይደለም። ባይዘው እነዛ ሰዎች በጣም ጠንቃቃ ናቸው። ይሄ ከባድ ነገር ነው። ኃላፊነት መውሰድ ለራሳቸው ብሎ ያድርጉታል። አያሳስብሽ፣ ችግር የለም። ተያይዘናል። ለራሳቸው ብሎ እነዛ ስራዎች ላይ ያሳኩታል። በዚህ 3 ቀን ምናምን አካባቢ ግን ከ3 ቀን ቢያፈጥኑት ቶሎ ርክክብ እንድንፈጽም ስለትርፍና ኪሳራችንን አውቀንበት ሌላ ግራ ይግባሽ። ባይዘው ውዴ ችግር የለም አልኩሽ። ስለ ወርቁ ነገር ችግር የለም። ሚሊየንስ ብር ባይዘው እናገኝበታለን። አታስቢ።
እና እንደውም አንቺ እኔ አላስብም። ያው ለአንተ አንዴ ኃላፊነት ሰጥቻለሁ፣ ትሰራዋለህ፣ ግን ቶሎ መፍጠን አለብን። እሺ በቃ ችግር የለም። እንደውም ማታ ለራሱ እደውልላቸዋለሁ። በጣም እንዳዋለን እንገናኛለን። ቶሎ አፍጥኑ ብዬ ቶሎ እኛ ከሶስት ቀን በፊት እንዲገባልን አድርጋለሁ። ችግር የለም። ቀጣይስ ምንድነው እቅድህ? ምን ለመስራት? ከዛ በኋላ እንግዲህ ከወርቁ ከጨረስን ከመጣ በኋላ በጣም ብዙ ሚሊዮን ብር ስለምናገኝበት ወደ ዶላሩ ብላክ ወደዛ ልንሄድ ነው እና በጣም እሱ ያዋጣል። ገባሽ ውዴ? በጣም ነው የሚያዋጣው። ግን አንቺ ግን በርችልኝ እዛ ሆቴል ላይ። ኧረ ችግር የለም። እስኪ በደንብ ተቆጣጥሬዋለሁ፣ እየሰራንበት ነው እና አሁን ደግሞ ሌላ ልሰራ ያሰብኩት ስራ አለ። ያው ከተሳካ ደግሞ ይሳካል፣ እርግጠኛ ነኝ። ኧረ ይሳካል። ኧረ ጎበዝ ነሽ፣ ታሳካለሽ እኮ ይሳካል። እስኪ ውስጥ ለውስጥ የሆነ መጀመር ያለብኝ ነገሮች አሉ ብያለሁ። እስኪ ጀምራለሁ፣ እናሳካዋለን። ሌላም እንደውም አዲስ ቢዝነስም አለ። የሚገርምሽ እነዚህ ያንቺን በደንብ አሳኪና የኔም ላሳካው አንድ ሰርፕራይዝ ቢዝነስ አለ። የሚገርም ማለት ነው። የሚገርም አይዲያ ነው እሱ። እሱ ካሳካም በኋላ በቃ ህይወታችን ይቀየራል፣ እርግጠኛ ነኝ ማለት ነው። አዎ ያርገው። ቢያንስ ካሁን ካለንበት በጣም ከፍ ብለን መስራት አለብን፣ መንቀሳቀስ አለብን። የተሻለ ነገር መስራት ይጠበቅብናል። ልክ አደራ ግን እንደዚህ አይነት ሰው እንዳታመጣ። ኧረ እኮ ምን እንደሆነ ምን እንደነካው አላውቅም። ጓደኛዬ ነበረ የሚገርም ከዚህ ቆንጆ ይሰራ ነበር። ዛሬ ያመጣው ግን ጨቅጫቃ የሆነ ምን እንደፈለገ አላውቅም። ይሄ ስንት ብር እንደሰጠው ለራሱ አታውቅም። በጣም ብዙ ብር ነበር የሚሰጠው። ደግሞ ገንዘብ ዝም ብለህ አታባክን እንዴ! ለሆነ ላልሆነ ዝም ብለህ አትበትን። ሴቭ አድርግ ገንዘብ። እሱስ እውነትሽ ነው። ስለ አገኘው ብለህም አትበትን። እውነትሽ ነው። ያዝ አድርገው። ግን እንሰራዋለን። እየመጣ ነው ሚሊዮንስ ብር ስለሚመጣ ለዛ ብዬ ነው እንጂ እኔ አልጠጣም አልቅም። ምን አደርገዋለሁ? ገባሽ? አይ ቢሆንም ምንድነው ደግሞ የሰሩ ሰዎች ደግሞ እምነት እንዲኖራቸው ፈልጌ ነው። ገባሽ? እነዛ ሰዎች እምነት እንዲኖራቸው ስለፈለኩ ከዛ ያ ብር ደግሞ ትንሽ ስንሰጣቸው በእምነት ይሰራሉ ማለት ነው። አይ ምንድን በል ሴቭ አድርግ ገንዘብ። አታባክን። ለሆነ ላልሆነ አትበትን። መውጣት ላለበት ነገር ብቻ ከዚህ በኋላ። ኦኬ እስኪ የሆነ ስልክ አለ ላዋራው። ቆይ ይሄ የስራ ስልክ ነው። ቆይ ወርቅ ነገር ነው መሰለኝ። ሄሎ፣ አቤት አቤት። መልካም አሪፍ እየሄደ ነው። በቃ አያሳስባችሁ። በደንብ ቶሎ ብላችሁ አስተካክሉትና እንደውም ከ3 ቀን በፊት ቢገባ ደስ ይለኛል። የሚገርመው አዎ፣ እሺ መልካም። ስለዚህ ከእናንተ የሚጠበቅ ሁሉም አድርጉ። ከኔ የሚጠበቅብኝ ነገር አድርግላችኋለሁ። አይዟችሁ፣ በቃ በርቱልኝ። አዎ እሺ። እንግዲህ ይሄ እዚህ ላይ እያወራን የሚገርምሽ ስለወርቁ ደስ የሚል ዜና አለና እየመጣ ነው። እንደውም ከ3 ቀን አይፈጅም እያሉ ነው። የሚገርምሽ ቶሎ እንዲያደርጉልን ነገራቸው፣ ቶሎ ይጨርሱልን። ስለግ ያለንን ብር አያውቀን ሌላም ቢዝነስ ለመጀመር ለፈለግነው ነገር እንደውም የሚገርምሽ ወላሂ ለመናገር በቃ እነዛ ሁሉ ነገሮች ላይ ጨርሰን ብራችን ይዘን እንደውም የፈለግሽው ሀገር ላይ መሄድ እንችላለን። የሚገርምሽ አንቺ ስላለሽልኝ ነው። አንቺ ባትኖሪ እንደዚህ እኔ አልደርስም ነበረ። ልክ እንደሱ ፀጉር ቆራጩ ያው የሌላ ሰው ፈርፎር ላይ ያራገፍኩ ነበረ፣ እያከብኩ ነበረ ምናረውና አንቺ ስላለሽልኝ ነው። እናመሰግናለሁ። ኧረ እንዴ! አዎ ሞቅሽ አይደል? አይዞሽ በቃ እና ልጃችንን በደንብ አድርገን ማስተማር አለብን። ያን ሰው የጎበዝ ቢዝነስ ማን እንዲሆን። አዎ እና አንቺ ስላለሽልኝ ነው። አመሰግናለሁ። ልጃችንን አንተ ጋር ሳመጣ ፀጉር ለማስቆረጥ መጀመሪያ በሳምንት ስመላለስ ታውቃለህ፣ ያኔ ነበር በቃ እኔ እኮ መጀመሪያ እኮ የወደፊት ባሌ የልጆች አባት ይሆናል ብዬ የተመኘሁት ግን እንኳን ተመላለስ አገኘሁት። ቴንክ ዩ አመሰግናለሁ። እኔ ለራሱ በዛን ሰዓት እቺን ልጅ ምን አስባ ነው የምትመላለስ አልገባኝም ነበርና ግን ሳይሽ እቺን ልጅ እኮ በቃ ሚስት ሆናለች። ልጇ እንዴት አድርጋ ነው የምታቅፈው? እቺን ልጅ ትክክለኛ ሚስት ናት፣ እውነትም የቤት ሚስት ናት ምናምን እያልኩ በውስጥ ያስብሽ ነበርና ከዛ በኋላ ነው ያው ፈጣሪን ስለፈቀደ መሰለኝ ተገናኘን ማለት ነው። ደስተኛ ነኝ ባይዞ ስላገኘሁሽ ማለት ነው። ከጠበቅሽ በላይ ነሽ በጣም ልጅን ያው እንደ ልጅ ተንከባክበህ ስላሳደግክልኝ ስለሁሉም ነገር አመሰግናለሁ። እንኳንም አየህ አንዳንዴ ፈጣሪ በቃ ሊያገናኘን ሲል እንኳን ፀጉር ቤት ኖረክ።
አይ እዛ እንኳን አልቀረም እንኳን አገኘሁትና ላንቺ አግኝቼ ነው ወደዚህ የመጣሁት ታውቂያለሽ አይደል? እዛ ባንገናኝ ታሪክ እንገናኝ ነበር። ያው ፈጣሪ ጣፈንታችንን ካንተ ጋር ስለጻፈው እና ደግሞ እህትም ወንድምም ያስፈልገዋል ብዬ አስባለሁ። እስካሁን የሰራነው ይበቃናል። ቢያንስ እህትም ወንድምም እንውለድለት። እኔም በዛን ሰዓት ያኔ መጀመሪያ ሳይሽ በቃ ልጁ አቅፈሽ ሳይሽ ይሄ ልጅ እንደ ልጅ ያረጊ በቃ እቺን የኔም የራሴም ተጨማሪ ልጆች እንዲኖርኝ እፈልግ ነበረ ማለት ነውና ግን ደግሞ ታውቂዋለሽ ከዛ ህይወት መውጣት እንፈልግ ስለነበረ አስቀድመን ያው ስራችን መስራት እንዳለብን ተነጋግረን ነበረ። አሁን ግን አሪፍ እየሄደ ነው ያለው። አይ አሁን ባለንበት በቃ ይሄኛው ነው የወርቅ ዝውውር እናድርግና ስለወደፊቱ ማሰብ እንጀምራለን። ቢያንስ እሱም ሁሌ የሚለው ነውና ቢያንስ ወይ እህት ወይ ወንድም እንውለድለት። በተከለ እኔ መስማማለሁ። ደግሞ ተገኝቶ ነው ካንቺ እንዴ ገና እንባዛለን ባይዙ በደንብ እንሰራለን እንወልዳለን ማለት ነውና አንቺም ጥሩ እናት ነሽ ይወጣሻል። እኔ እዚህ የደረስኩት ባንቺ ነው እና አመሰግንሻለሁ። በጣም ነው የማከብርሽ፣ በጣም ነው የምወድሽ። በቃ የምትፈልጊው ነገር ምን ልሆንልሽ? ምን ትፈልጊያለሽ? ምንድነው የምሆንልሽ የምትፈልጊው? ችግር የለም መናገርም ትችያለሽ ማለት ነው። ከዛ በኋላ አመሰግናለሁ። ልጄን ብቻ እንዳባት ቀርበ ስለያስክልኝ ስለሁሉም ነገር ያው ስለምትወደኝ ስለምትንከባከበኝ ግዴታዬም ስለሆነ ነው። ያው ልጄ ነው ሚስቴ ነሽ፣ ግዴታዬ ስለሆነሽ ያ የሚያመሰግነው አይመስለኝም። አንቺ የበዛሽ ነው ማለት በባልና በሚስት ምስጋና የለም ግን ቢሆንም አላህ እንድታውቀው ስለምፈልግ ነው። የኔ ብርታቴ ነሽ ባይዘ በጣም ነው የምበረታው። አንቺ ስለነገርሽኝ በቃ በደንብ ታማክሪኛለሽ እና እውነት ፈጣሪ በጣም ነው የማመሰግነው። ቶሎ ስራችን እንድንሰራ እንድንጠናከር ስላደረግሽ ማለት ነው። እውነቴን ነው በጣም ይገባሻል። በጣም ደግሞ ቆንጂዬ ነሽ። አላልኩሽም ነበር እስካሁን? ኧረ ብዙ ጊዜ ብዬሻለሁ። ብዙ ጊዜ እንዴት ነው በአሁኑ ስለየት አድርገን የምናከብርለት? መቼም ያልተጠበቀ ልደት ነው መሆን ያለበት። ግዴታ የኔ ውድን መሰለሽ ልጃችንማ በደንብ እናስደስተዋለን፣ ችግር የለም። እና አንቺ የሚያስፈልገው ለልደቱ በቃ መግዛት አለብን ካልሽ እንግዛ፣ ችግር የለም። እኔ እስማማለሁ። እስቲ ኬተሪንጎች ምናምን አወራለሁ ቢያንስ ደስ እንዲለው። ለየት ስለ ገንዘብ ምናምን አታስቢ፣ ችግር የለም። አይ ስለ ገንዘቡ ሳይሆን የሆነ በቃ ለየት አድርገንለት ደስ እንዲለው። ይሄ ከሃዲ ነቃ አየሽው? አንተ ከሃዲ ነህ ባይዘ ተይዘሃል እኮ ነው። ምን አቅም አለ? ምንም አቅም የለህም። ወዴት ልትነሳ ፈልገህ ነው? ምን ልታረግ? ተይዘሃል እኮ እያየህ አይደለም እንዴ? ቆይ ምን አስበህ ነበር? ቆይ ምን አይነት ሰው ነው ያመጣኸው? አረመኔ ዛሬ ደግሞ የልብ ተሰምቶታል። ጭራሽ መናገርም ጀመርክ። ቆይ አንተ ስማና ምን አይነት ከሃዲ ነህ? ለብር አይደለም የምትሰራው። ዝም በል ሰይጣን አፈር ብላ። ምንም አንተ አትጠቅም ነው ሲጀመር። ጓደኛዬ ነበር እኮ የስንት ዓመት ጓደኛዬ ነበር። ጓደኝነትማ ታየ እኮ ለአንዲት ለማትረባ ሴት ብለህ አንተ እንደዛ አትበለኝ። ምን ማለት እሷ እኮ በጣም የምወዳት ባለቤቴ እኮ ናት። በእሷ ሀብት ነው እዚህ ድረስ የደረስኩት። አፈር ብላ አንተ ለማኝ ዝም ብለህ አፈር ነው ማለት ነው። አረ እንትኑ አምጪልኝ። ምን አባቱ ድጋሜ ነው ሁለተኛ አይንን ነው የማወጣልህ። ወዴት ትሄዳለህ? አንተ በሰላም ለምን አትኖርም? ማን የሚያድንህ ይመስልሃል? ማን ነው የሚያድንህ? እስኪ ንገረኝ። ምን አባቱ ይሄ ያመጣል? ሁለተኛ አይኑን ለማወጣ እንዲያርጊያት ማን ነው ያለ? አንድ ሁለተኛ አይኑን ማወጣ እንዲያርጊያት ምን ማለት ነው? ማን ነው አንተ? ማድ እሺ ቁጭ በል። ምንድን ነው እያወራሽ ያለሽው? አንተ በቀደም የመጣው አይደለ እንዴ? አዎ ቀደም የመጣሁት ነኝ። አቤል ያልኩሽ። እሺ ተጠቂ። ምንድን ነው እያረግሽ የነበረው? እሱ ምን አደረግነው? ምን እያራችሁት ነበር? ምን እያረግሽ ነው? ድጋሚ አይኑን ልታውጪው? መቼ? ሁለተኛ አይኑን ልታውጪው ማለት ነው? መቼ? መጀመሪያውንስ ቁጭ በይ።
አረፍስ ተቀመጥ። አይዞህ ተው ይኸውልህ ወንድሜ እኔ አለሁ ይኸውልህ ግድ የለህም ቆይ ቁጭ በል እኔ ላናግራት አንተ ቁጭ በል እሺ ቁጭ በል እያንዳንዷን ነገር ስንጨርስ የምናደርገው እናደርጋለን ቁጭ በል አንተ ቁጭ በል ይኸውልህ እየነገርኩህ ነው እኔ አለሁ እናናግራት ኃላፊነቱን ወስጄ አይደል የመጣሁት ተነጋግረን ተማምነን ነው አይደል የመጣሁት ይኸውልህ ቁጭ በል ተረጋጋ አንትዬ ተረጋጋ ወይ ና እስኪ ውጭውን ቆይ ና ግድ የለም ና ውጭውን ና ውጭውን ግድ የለም ና አንትዬ ውጭውን ና እሺ አልገባኝም ምንድን ነው እያደረጋችሁ ያላችሁት ምንድን ቆይ ታማኝ ሰው አምጣልን ያልነ ሲጀመር እኮ ቅድም ስታወሩ እራሱ አወራራችሁ ልክ አልነበረም ለዚህ ነበር ስትንተባተብ የነበረው ምን እያደረግሽ ነው ነበር ሁለተኛውን ልታውጪው አይደለ የመጀመሪያውንስ መቼ ወጣ ነው ልትገብሪ ነው የነበረው ማለት ሁለተኛውን እያንዳንዷን ነገር ስታወሩ የነበረውን እኮ ሰምተናችኋል እየተከታተልናችሁ ነበር ይኸውልሽ ይታይሻል አይደል እዛ ጋር የነበረው ድብቅ ካሜራ አስቀምጠን ነው የወጣ ነው ቅድም መጀመሪያ የመጣሁበት ሰዓት ላይ አነገልሻለሁ እሺ ቆይ ይኸውልህ ባኖር በከፈልን ባሰራን አንቺ ሺጣን ይኸውልህ አንትዬ እያንዳንዷን ነገር አሁን ተቆጣጥረናታል ተረጋጋ አሁን ወደ ህግ አካል ነው የምናቀርባቸው አንተም ወንጀለኛ መሆን የለብህ ስለዚህ ተረጋግተህ ቁጭ በል አይደለም ስራ ፈልጎ መጣ አሰራ ነው ሌላ ምን አደረግን እሺ ምን አይነት ስራ መቅደስ የሰዋይን ማጣት ነው ስራሽ ሴጣን እንዴ ያው ስራ አሁን እኛ የምንሰራው ነጋዴዎች ነን የወርቅ ነጋዴ እሱን እናሰራዋለን እና ይሄ ብቻ ነው ስራሽ አዎ ወርቁን ብቻ ማውጣትና ማሻሻጥ በቃ ወርቁ ብቻ ይኸውልሽ የወንጀል ስራ ነው በወርቁ ጉዳይ ላይ ስትሰሩት የነበረው ማለት ነው ለምን እኔን እንደፈለጋችሁኝም ይኸውልሽ እያንዳንዷን ነገር እኔ ብቻ እኮ ይኸውልሽ መጀመሪያ ላይ በደረቴ ላይ ሁላ ድብቅ ካሜራ ነው ይዤ የገባሁት እኔም ብቻ ያነጋገራችሁኝ እሱ ብቻ በቂ ነው ለሰራችሁት ስራ እሱ ብቻ ማስረጃ በቂ ነው ከዛም ግን ብሶ ማለት ነው ይሄን ሰውዬ አይኑን ልታውጡት ብላችሁ ልጎለጉሉት ብላችሁ የመጀመሪያ አንደኛ አይኑን አውጣችሁታል አይደለ ልገብሩለት ነበር ወስዳችሁ የመጀመሪያውን አይን አሁን ደግሞ ሁለተኛውን አይን ልደግሙት እኔን ስለመጣ እያንዳንዷን ነገር ስታወሩ የነበረውን ሰምቻችኋለሁ አንቺም ባለቤትሽ ለምን እዚህ ነገር ውስጥ እንደገባችሁ አውቃለሁ ግን አሁን የምፈልገው ካንቺ ምንድነው ምክንያቱን ነገር የት ነው የምትወስዱት ይሄን ነገር እኛ መስራታችን ነው ሰርተን ማሰራታችን ነው ወንጀለኛ የሚያስብለን እኛ እኮ ሰርተን ያሰራ ነው አንተም እኮ ቅድም ስመጣ አሰሩኝ ተቸግሬ ነው አልክ እሺ እናሰራን ያልነው አሁን ጭራሽ ወንጀለኞች አደረጋችሁ ስታወሪ የነበረውን ነገር እኮ እያንዳንዱ ሰምተናል ይኸውልሽ መቅደስ አሁን ወደ ኋላ የምትይበት ነገር የለም አሁን ትናገሪያለሽ አትናገሪ እያንዳንዷ ማስረጃ አለች እጃችን ላይ ቆይ ምኑ ነው የምንናገረው ለምንድን ነው ይሄንን ነገር የምታረጉት ምንድን ነው ያደረግነው እኛ እኮ ነጋዴዎች ነን በቃ እንነግዳለን ስራሽን ንገሪኝ ትነግጃለሽ አይደለ የሰው አይን ነው የምንነግጂው እየወጣሽ አይ እኛ ወርቅ ነው የምንነግደው ይኸውልሽ የሰው አይን እየወጣሽ እንደምትገብሪ አውቃለሁ የት ነው የምትገብሪው እየወሰድሽ ይሄንን ነው ማወቅ የምፈልገው ነው ቆይ አንዴ ይኸውልህ አንትዬ ወይ ደጅፉን ከሷ ጋር ያለውን ነገር እንጨርስና አንተን እንጠራለን አንዴ ደጁን እስቲ ጠብቀን ሂድ ጠብቀን አንዴ ደጅ ይኸውልሽ መቅደስ እያንዳንዷን ነገር በድብቅ ካሜራም በደረቴም ይዤ እያንዳንዷ ማስረጃ አለች እያንዳንዷን በቃ እውነቷን ካልነገርሽኝ ማለት ነው ሙሉ በሙሉ ተባባሪ ካልሆንሽ ከባድ ቅጣት ነው የሚደርስሽ ከባድ ቅጣት ነው የሚጠብቅሽ ስለዚህ ከመጀመሪያ ጀምሮ ይሄን ሰውዬ እንዴት እንዳጠመድሽው ይሄን ሰውዬ እንዴት እዚህ ነገር ውስጥ እንደከተትሽው መጀመሪያ ይሄ ጓደኛው ነበር አይደል ለሱ ደርሰንበታል እኮ እያንዳንዱን ነገር አብረው ነበር የሚሰሩት አይደል እንዴት አድርገሽ እንዳጠመድሽው ንገሪኝ መጀመሪያ እስቲ ማጥመር አይደለም ተዋደድን ተጋባን እሺ ከዛ በቃ ወደ ቢዝነስ አስገባሁት ነጋዴዎች ሆነን እያንዳንዱ ማስረጃ ቀደም እንዳስኩ ነግሬሻለሁ አይደል? ማስረጃ የምትለው እኔ እና እሱ ሲጀመር ተዋደን ነው ተፋቅረን የተጋባ ነው። ተዋደሽም ይሁን ተፋቅረሽም ይሁን ህይወት የቀማሽ አንቺ ነሽ። እንዴ ይኸውልህ አንተ እየተረጋጋ እኮ እያልኩ ነው። እንዴ
ይኸውልህ ተዋት። ይኸውልህ አንተ ልጅ ናት። እኔ ይሄ አቅቶኝ እኮ አይደለም። ይኸውልህ አይደለም ቆይ ዝም በይ። ይኸውልህ እንደዚህ አታድርግ። ተው እንጂ እኔ እኮ ይሄ አቅቶኝ አይደለም እየነገርኩህ ነው። ቁጭ በይ አንቺ። ና ይኸውልህ ይሄ አቅቶኝ አይደለም። ና ይኸውልህ እኔ እናኑር ባልነ አንቺ ዝም በይ። አንቺ ስነ ስርዓት ይኖርሽ እንጂ የተሻለ ህይወት እንስጥ ባልን ነው። ሂድና ያዙት እሱ ጋር እንደ ይቆይ እናንተ ጋር እካካም እናኑር የተሻለ ህይወት ዝም በይ። ደግሞ ትሳደቢያለሽ አፋለኝ ብለሽ የተሻለ ህይወት እኮ ነው የሰጠነው። ስራ ነው የሰጠነው። ምን ሰጠሽው? እስቲ ንገሪኝ። ምን ሰጠሽው? ምን አይነት ስራ ሰጠሽው? ምን እዛ ፀጉር ከዚህ ከልፍስፍስ ባልሽ ጋር ባንዴ ለሚወርቅ አንዴ ሲመታ ለሚወርቅ የትኛው ነው የሚሻለው? አየነው እኮ ባልሽ እንደዛ ስጀብኝበት የነበረውን ቀደም ባንዴ ለሚወርቅ። እስቲ ደግሞ ምን አይነት ስራ ሰጠሽው ነው? ቢያንስ ህይወቱን ከበፊቱ የማንንም ፀጉር እየቆረጠ ፎርፎር ከሚያራግፍ የተሻለ ህይወት ነው የሰጠነው። እና ኑር ገንዘብ እንስጥ፣ የተሻለ ህይወት ኑር፣ የማንንም ፀጉር እየቆረጠ ፎርፎር ከምታራግፍ ባልን። እስቲ መጀመሪያ ምን እንስጥ ነበር እስቲ ያላችሁ ጠርታችሁ ታስታውሻለሽ? ያኔ መጀመሪያ ገና አይኑን ሳታውጡት በፊት የመጀመሪያ ጊዜ ደህና ስራውን በሚሰራበት ሰዓት አለም ስራ ሰጠነው ይሰራልናል፣ እኛም የተሻለ ገንዘብ እንከፍለዋለን። ሰው የሰራበት ይከፍላል። መጀመሪያ ምንድን ነው ያደረጋችሁት? ከዛ በፊት እምቢ ሲላችሁ ነው አይደለ? አንድ አይኑን ያወጣችሁት። ልክ እንደ ሌሎቹ እንደምትገብሩት አይን እያወጣችሁ ነው አይደለ? መስዋዕት እያቀረባችሁ ገንዘባችሁን የምታባዙት የነበረው አይደለ? እያንዳንዱ ነገር እኮ ደርሰንበታል። ይሄ ሁሉ መረጃ ማን ነው እንደዚህ የሚላችሁ? ቆይ ምንድንስ ነው እኛ የምንገብረው እንዴ? አይን ለምንድን ነው የምትወጡት? የተለያየ አይን የተለያየ ሰው የህፃን የለ የትልቅ የለ የሴት የለ የወንድ የለ እየወጣችሁ እየወሰዳችሁ እኮ ነው የምትገብሩት አይደለ? የሰው አካል ያወጣሉ ያለው ስለ ስናወጣ ሁለታችሁ እኮ ስታወሩ እኮ ሰማናችሁ። ምን ስታረጉ እሱ ይሄ ለፈስፈስ ይሄ እዚህ ጋር እንደዚህ በአንድ የምትወደቀው ባልሽ ምን ሊያረግ ሲል ነው የደረስኩበት? ቢላ አንቺ ሰተሽው የልጁን አይን የጓደኛውን የአብሮ አደጉን ምን ብታቀምሽ ነው ግን እንደዚህ ያረግሽው እንደዚህ የቀየርሽው? ይሄንን እያንዳንዷን ነገር ደርሰንባታል። አሁን ብትተባበሪ ይሻልሻል። ምን ነው ቆይ የምትተባበራችሁ? ምን እንዳደርግላችሁ ነው ቆይ የምትፈልጉት? ሲጀመር ጥሩ የምትተባበሪ ነገር በምንድን ነው? መረጃውን በመስጠት። ምን አይነት መረጃ? ከመጀመሪያ ጀምሮ ያለውን ነገር በመንገር በቃ መረጃው ስለሚያስፈልገን ከመጀመሪያው ጀምሮ እንዴት እንዳደረግሽ እዚህ ይሄ ሀብት እንዴት እንደመጣ በተነጋገርነው ነገር የምትፈልጊውን ነገር ንገሪኝ። ምን እናድርግ? እኔም ደግሞ የምፈልገው እያንዳንዷን ነገር ከመጀመሪያ ጀምሮ ያለችዋን ነገር እንድትነግሪኝ ይፈልጋለሁ እኮ። መጀመሪያ ካሜራውን አስጠፋልሻለሁ። የያዝካቸውንም ፋይሎች አስጠፋልኝና እነግርሃለሁ። ምንም ችግር የለም። እያንዳንዷ ነገር ይጠፋልሻል ፋይሉ። ግን መደራደር አለብን መጀመሪያ ማለት ነው። መጀመሪያ ካሜራውን አጥፋልኝና እኔ እናንተ እንደራደር። እሺ አጥፋላት እስቲ ካሜራውን። እሺ ያው ካሜራው ጠፍቷል እና እሱ ሳይወጣ እንዲህ በተቀመጠበት ነው የምነግረው። ካሜራውን ውጭ ያሉትን አታስገባቸው። ካሜራውን አስጠፋውልሻል እንዴ? እሱ ወጣ ምን ገባ? ምን አንድ ላይ ነው የምንሰራው። ነግሬሻለሁ እኮ አልፈልግም፣ ይውጣልኝ። ለምን ውጭ ያሉትንም ጥራቸዋለሁ። ሌላም ሰው ጥራ ከፈለክ። ለምን እንደዛ አታደርግም ታዲያ? አስወጣልኝ እሱን። እሺ ውጭውንላት። እኔ እና እሷ እናውራ፣ አንተ ውጭውንላት እኮ አስወጣው። እሺ በቃ ያው ወጥቷል። ምንም አሁን እንትን ወደ ኋላ የምትይበት ነገር የለም። ምንም የምታስቀሪው ነገር የለም ማለት ነው። እያንዳንዷን ነገር አሁን ለምሳሌ እኔ አሁን መጀመሪያ የምፈልገው ምንድን ነው፣ ለምን እንደዚህ አይነት ነገር ውስጥ ገባሽ? እንደዚህ አይነት ሰይጣናዊ ነገር ውስጥ እንደዚህ አይነት ሰይጣናዊ ድርጊት ውስጥ ገባሽ? ይሄን ነው ማወቅ የምፈልገው። ሰይጣን አልከው። ያው እንግዲህ በፊት አባታችን ነበረ። ያው ገንዘባችንን ላለማጣትና የሱን ለማስቀጠል እኔ ቀጠልኩት ማለት ነው። እኔ መስራት ጀመርኩኝ ስራ። አባታችን ማለት እሳቸው ምን ያደርጉ ነበር መጀመሪያ? አባቴም እንዲገብር ነበረ ሀብቱን ላለማጣት። ከዛ አባቴ ሲሞት ደግሞ እኔ ጀመርኩ ማለት ነው። አባትሽ ነበር መጀመሪያ ይሄን ነገር የሚያደርጉት ማለት ነው። መጀመሪያ ላይ ታዲያ ሲጀመር ጀምሮ ደሃ ነበርኩኝ ምናምን ስትይ የነበረው ውሸትሽን ነው ማለት ነው? ቅድም ያው ይሄን ያህልም ባይሆን ማለት የምትገብሪ ከነበረ ቅድም አውቀሽ እያሳሳትሽኝ ነው የነበረው ማለት ነው። እንዴት መሰለ? ይኸውልሽ ወደዛ ወደዚህ አትበይ፣ ትክክለኛዋን ነገር ተናገሪ። በቃ ልክ አሁን እንደነበረኝ በጣም ብዙ ሀብት ሳይሆን በቃላ መካከለኛ ነበረ። ከዛ በኋላ አባታችን ከሞተ በኋላ ልክ እኔ መገበር ስጀምር ያው ሁሉ ሀብት ወደ እኔ መምጣት ጀመረ ማለት ነው። እሳቸውስ ምን ሆኑ? አባቴ ሞተ። እሺ።
ከዛ እኔ መገበር ጀመርኩ ማለት ነው። ያንን ሀብት ላለማጣትና ለማስቀጠል። ከዛ እኔ መገበር ስጀምር ያው በብዛት ሀብቶቹ ወደ እኔ መምጣት ጀመሩ ማለት ነው። እንግዲህ እስቲ እስከ ማለት አይን ብቻ ነው አሁን አንቺ የምትገብሪው? እኔ አሁን የምገብረው አይንና ብር ነው። ወስጄ ለአባታችን እገብራለሁ። አባታችን ደግሞ የአይን የገበርኩትን ብርና አይን ላይ ጨምሮ በጣም ብዙ ሀብት ያሰጡኛል ማለት ነው። አባታችን ማለት ይሄን ነገር የሚቀበሏችሁ ሰውዬ ማለት ነው። አንቺ ብቻ ነሽ የምትሄጂው ወይስ እንዴት ነው? የተለያዩ ሰዎች አሉ እዛ ቦታ ላይ የሚሄዱ? እኔ ብቻ ሳልሆን በብዛት ብዙ ባለ ሀብቶች ይገብራሉ እንደዛ። ይሄን ነገር ላለማጣት ለማስቀጠል እንደዚህ የሚያደርጉ ብዙ አሉ ማለት ነው። በጣም ብዙ ባለ ሀብቶች አሉ። አባትሽ መቼ ነው? በልጅነትሽ ነው ወይስ? አይ ትንሽ አንድ 8-9 ዓመት። እሺ የመጀመሪያ ባለቤትሽ አሁን እንግዲህ ሌላ አንድ ልጅ አለሽ አይደለ? ከሱኛው በፊት የወለድሽው እሱስ? አይ እሱ ስለዚህ አያውቅም። በመኪና አደጋ ነው የሞተው። በመኪና አደጋ ነው የሞተው? እንዴት አያውቅም ማለት እንዴት ማለት? ያኔ አባቴ በሕይወት ነበረ። አባቴ ነበረ የሚገብረው። እኔ አባቴ ከሞተ በቃ ያለንን ብር እየተጠቀምን ልናጣ ስንል ነው። ለምን ከአባቴ ጋር የሚገብሩ ሰዎች አንቺ እኮ ይሄን ሀብት ላለማጣት ከአባትሽ ጋር የአባትሽን ስራ ብታስቀጥይ፣ አባትሽ ገብር የነበረውን ነገር ብታደርጊ ሀብትሽ አይጠፋም፣ ሌላም ሀብት ታገኛለሽ ሲሉኝ ነው እኔ መገበር የጀመርኩት እንጂ በፊት ባሌ ጭራሽ ይሄን አያውቅም። ይሄን ነገር አያውቅም ማለት ነው። እኔ እንደዚህ መገበር እንኳን ከጀመርኩ ቢያንስ አሁን አንድ 5-6 ዓመት ቢሆነኝ ነው ይሄን ነገር ከጀመርሽው ማለት ነው። አባትሽ ከሞቱ በኋላ። ኦኬ። ከሱ ጋርስ እንዴት ተዋወቃችሁ? ከአሁኑ ባለቤቴ ጋር ነው። ከአሁኑ ባለቤትሽ ጋር እሱ ፀጉር ቤት ይሰራ ነበር ከጓደኛው ጋር። እኔ ደግሞ ልጄን እዛ ለማስቆረጥ ሄድ ነበር። ከዛ ሳየው በሰዓቱ አልቆቄን ባገባው የወደፊት የልጆች አባት ይሆናል እና ስለምሰራውንም ስራ ሊያግዘኝ ይችላል ብዬ አሰብኩ። አሁን አንቺ ባለ ሀብት ነሽ እንዳልሽው፣ ሳንቲም አለሽ። በሰዓቱ ከተለያዩ ትልልቅ ሰዎች ጋር ምናምን ብር ካላችሁ ሰዎች ጋር ትተዋወቂያለሽ አይደለ? እንዴት ማለት እንደዚህ ገና ያኔ እኔ እሱን ሳውቀው ገና መገበር እየጀመርኩ ነበር እና ብዙ ሀብትም ማምጣ አልነበረኝም። በጣም ትንሽ የሚባል ነው። ልክ አሁን ያለኝ ሳይሆን የነበረኝ ገና መጀመሪያ ትንሽ ነበር። በቃ እሱን ሳውቀው ከዛ ያኔ ፀጉር ቤት መመላለስ ጀመርኩ። ከዛ በኋላ ከዚህ ይልቅ ለምን እኔ እዚህ ድረስ እየመጣው ከስራም እየቀረው እየመጣው ከምታስተካክልኝ የቤት ለምን እየመጣ ታስተካክልልኝ ማለት ልጁን ማለት ነው። ከዛ በቃ በዛው አንድ ተባለ፣ ወደ ፍቅር ገባል። ከዛ ተጋባም ማለት ነው። ከተጋባችሁ በኋላ አሁን በአንድ ያወቀ እሱ ይሄንን ነገር አይ በቃ ይሄን የምታረጊውን ነገር እኔ አሁን በቃ ቀስ በቀስ አሁን ንግድ ውስጥ እንዳለው አወቀ። መጀመሪያም ብያለሁ እኔ ነጋዴ ነኝ፣ ንግድ ውስጥ ነው ያለሁት አልኩ። ንግድ ውስጥ ገባው፣ እሱንም አስገባሁት። ከዛ አንዳንድ እያልኩ በቃ አሳየሁት፣ ገባበት ማለት ነው። እሱ ወደ ንግድ እንትን ውስጥ መጀመሪያ አስገባሁት። ከዛ በኋላ መገበር የሚባለውን ነገር አሳየሁት፣ እሱም ተመቸው፣ ቀጠለበት ማለት ነው። ለሁለት መገበር ጀመረ። ከዛ አሁን ያለንን ሀብት ማመጣ። በጣም የሚገርም ነው። እሺ እዛ ጋር ያለው ካሜራ ይታይሻል አይደለ? ምንም አይነት ያጠፋነው ካሜራ አልነበረም። እያንዳንዷን ነገር እየቀዳንሽ ነው የነበረው። አንቺ በጣም ይኸውልሽ፣ ስሚኝ፣ ይኸውልሽ አንቺ በጣም የአሪፍ ስራ የሰይጣን ስራ የምትሰሪ፣ ይኸውልሽ አትሳቂ፣ የሰይጣን ስራ የምትሰሪ አስጠፋልኝ ብዬ ተስማምተን ነው ልናወራ ነበር። ምንም እኔ ከአንዳንቺ አይነት ሴት ጋር ምንም የምስማማበት ነገር የለም። ሄኒ በቃ ትውጣ፣ እቺ ትሂድ፣ ያዟት፣ ሂጂ ውጪ። እያንዳንዷ ነገር ሂጂ ውጪ፣ ሂጂ፣ ቀጥይ። ዳንኤል ስማ፣ አንተ ስማ፣ ተነስ፣ ውሃ አስጠኝ እስቲ። እሱ ጋር ውሃ አለ። ወኔ ጭንቅላቴ ምንድን ነው? ስማ፣ እሺ፣ ጀግናው ባለሀብቱ። ቆይ አንተ ማነህ? እኔ አቤል እባላለሁ። ቅድም ለዛ ነበር የመጣው? ቅድም አውቄ ነው የመጣሁት። ቅድም ባለቤቴ ሴት አደረጋች አለች፣ ሄዳለች። የት ሄዳ ነው? ባለቤቴ እሷ ወደ ህግ አካል ቀርባለች። መሄድ ወደሚገባት ቦታ ሄዳለች። ይኸውልህ እያንዳንዷን ነገር ማን ስለሆንኩ ነው አንተ ምንድን ነው? ማን የላከ? ይኸውልህ እኔ መርማሪ ጋዜጠኛ አቤል እባላለሁ። እሺ ማን ነው ወደዚህ የላከ? እሺ ምን ማለት ነው? ይኸውልህ
መርማሪ ጋዜጠኛ አቤል እባላለሁ። እያንዳንዷን ነገር መጀመሪያ ላይ ለተላላኪነት መጥቼ ከእናንተ ጋር ስወያይ ነበር አይደለ? ስነጋገር ነበረ። በዛን ሰዓት መቼ ቁም ነገር አወራ? ቁም ነገር አወራሃል አይደለ? ይኸውልህ እያንዳንዷን ነገር መጀመሪያ ስናወራት የነበረው ነገር በደረቴ ላይ ካሜራ አድርጌ ገብቼ እሱ በቂ ነበር ሲጀምር ማለት ነው። የፈለከው? እሺ እንደዚህ ማድረግ ምንድነው የፈለከው አንተ? ይኸውልህ የምትሰሯትን ወንጀል እያንዳንዷን ይዘናታል፣ ሪከርድ አድርገናታል። የምን ወንጀል ነው? እኛ ወንጀል አልሰራንም። ምን ስትለኝ ነበር? ንግድ እኮ ነው የምንሰራው። የምን ንግድ? ንግድ ነው። ማንኛውም ንግድ እንደማንኛውም ንግድ ነው የምንሰራው እኛ። ምን አከፋፋይ ናችሁ? የተለያዩ ስራዎች ላይ እንሰራለን እንደነገርኩ። እሺ። ስለዚህ እነዛ ስራዎች ላይ እንደማንኛውም ነጋዴ ነው የምንሰራው። እኔን ለምን ነበር የፈለከኝ? ስራ ፈልጋለሁ አልክ። በቃ ና እኮ። ለምን አይነት ስራ ነበር የፈለከኝ? ካሜራ ይዤ ነበር ብያለሁ አይደለ? ምንም አይነት ነገር መዋሸት አችልም። እያንዳንዷን ነገር ሪከርድ አድርጊያታለሁ። እኔን በድብቅ ወርቅ ከተለያዩ ከሌቦች ምናምን እያመጣው ለእናንተ እንዳስረክብ አይደለ ልታደርጉ የነበረው? ፈጣን ሰው ፈልጋችሁ የነበረው በሰዓቱ አይደለ? እሺ ምንድን ነው የፈለከው? አሁን እኔ የፈለኩት ማለት ነው አይኑን ለምንድን ነው የልጁን ልታወጣ የነበረው? እያንዳንዷን ምንም አይነት ነገር መዋሸት አችልም እዚህ ጋር። ለምን እዚህ ስራ ውስጥ ገባህ? ሲጀመር መጀመሪያ እንደዚህ አይነት ሰይጣናዊ ስራ ውስጥ ቆይ እሺ አሁን ምን እንድልህ ነው የምትፈልገው? እያንዳንዷ እውነቷን እንድትነግረኝ፣ የት እንደምትወስድ፣ ለማን እንደምትሰጥ። እንግዲህ ያው ከባለቤቴ ጋር ነው የምንተዋወቀው። ባለቤቴ ናት እንደዚህ አይነት ነገር ውስጥ ያስገባችን መጀመሪያ? ያው እንግዲህ እኔ ያው ከጓደኛዬ ጋር እንሰራ ነበረ ስራ ያው ጸጉሩ። እሱን ትነግረኛለህ። ይኸውልህ ወደዚህ ነገር መጀመሪያ ያስገባህ ማን ነው? ባለቤቴ ናት አይደለ? አዎ። እሺ መጀመሪያ እንዴት ወደዚህ ነገር ውስጥ ገባህ? ንገረኝ። ወደዚህ ህይወት ውስጥ መጀመሪያ ከሷ ጋር ተዋወቅን። እንዴት ተዋወቃችሁ? ያው እኔ ያው ጸጉር ቤት ተሰራ ነበረ ከጓደኛዬ ጋር ማለት ነውና ጸጉር ቤት እየሰራች ያለው ያው ልጇ ይዛ መታ ወደዛ ጸጉር ታስቋርጥ ነበረ ማለት ነው። እሺ። ከዛ ቀስ በቀስ እየተዋወቅን እሷም በየቀኑ መመላለስ ጀመረች ወደዛ። እየተመለስ ስንመጣ እኛም ትንሽ ቆይተን ደግሞ በደንብ ስንተዋወቅ ደግሞ አይ በቃ ለምን ቤት የመጣህ እኔን ከምመጣ ምናምን ትለኝ ነበረ ማለት ነው። እና ከዛ እመጣለሁ ልጁ ለመቁረጥ ማለት ነው። በዛ የሷ ልጅ ማለት ነው? አዎ የሷ ልጅ። እሺ። እና በዛ እያልን ወደ ፍቅር ላይ ገባን ማለት ነው። ከዛ አብረን መሆን ጀመረ። ከዛ ያው እንግዲህ እሷ የምታደርገው ነገር በደንብ ስትነግረኝ መጀመሪያ ያው ደንግጬ ነበረ፣ አልፈልግም ብዬ ነበረ። ግን እንደዚህ ስታስፈራራኝ እሷ ደግሞ ፕላስ ደግሞ ገንዘብ ስላለው ስታስፈራራኝ አትበል። አሁን ነገሮችን ካንተ ለማሸሽ አትሞክር። ወደህ አምነህበት ነው የገባኸው አይደለ? አይ በቃ በዛን ሰዓት አስፈራራችኝ። ምን ማድረግ ነበረብኝ? እንዴ ወንድ ልጅ አይደለ እንዴ? ሌላ አለ የራሷ የሆነ ያው የተደራጀ ነገር አላት። ስለዚህ እንደዛ ስትለኝ በዛ ሰዓት ማለት ነው? አዎ በዛን ሰዓት። የተደራጀ ማለት ምንድነው? የተደራጀ ነገር ነበሯት በቃ ጓደኞች ምናምን። አሁን የለም ኦፍኮርስ ከታወቅን በኋላ። መጀመሪያ ግን እንደዛ ብላኝ ነበር። እነዛ ጓደኞች አላውቅም፣ ገንዘብ ከፍላ ነው እንደዛ ያደረገች አላውቅም። እሺ። ምን ያስፈራሩህ ነበር አንተ? አዎ። ስለዚህ በቃ መቀበል እንዳለብኝ ማለት ነው። እሺ። እና ሀሳብ ተቀበልኩት። ሳስበው ደግሞ ብሩም ስለነበረ በቃ መስራት ጀመርን አብረን ማለት ነው። እየሰራን ሄድን። እሺ። ምን አይነት ቢዝነሶቹን ነው አንተ ቀስ በቀስ የገባህበት የምትሰራ የነበረው? ያው ወርቅ ከተለያዩ ሰዎች ላይ ከተዘረፈም ከተለያዩ በህገወጥ እናስመጣለን። ከዛ ትንሽ የብር እንሰጣቸዋለን እነዛ ሰዎች። እሺ። ከዛ በኋላ ያ ወርቅ ደግሞ እኛ ደግሞ በደንብ አድርገን እንሸጠዋለን። በብላክም ዶላሮቹ ላይ እንመዘራለን ማለት ነው። እና ይሄ ነበረ ስራችን። የሆቴሉ ቢዝነስ ለምንድን ነበር የምትጠቀሙበት? ያው ቅድም እንደነገርኩ ነው። ያው የሆቴል ቢዝነስ ላይ እንደ ህጋዊ አድርገን በደንብ አድርገን የምንጠቀምበት እና በተለይ ያው በዚህ የምናገኘው በወርቅ ምናምን የምናገኘው ከዶላሩ ላይ የምናገኘው ብር ወደዛ አድርገን ሰርተን እንዳመጣ ነው እና በትክክል አምጥተን እየሰራን እንደሆነ አድርገን ቢዝነስ እየሰራንበት ነበር። እሺ። ማለት ልክ ለእንትን ነው የምትጠቀሙበት ማለት ነው። ልክ ይሄ መኒ ላውንደሪ እንደሚባለው ህጋዊ ለማስመሰል የዛን ስራችሁን ህጋዊ ለማስመሰል ነው የምትጠቀሙበት ማለት ነው።
ሆቴል ላይ በደንብ እየሰራንበት ነው። እዛ ያሉ ሰራተኞችም በደንብ ደስተኛ ሆነው ይሰራሉ ማለት ነው። ግን ምን አይነት ጭካኔ ቢኖረ ነው ማለት የገዛ ጓደኛ ላይ የገዛ ከክፍለ ሀገር አብሮ የመጣ ጓደኛ ላይ እንደዚህ አይነት ጭካኔ አይኑን ድረስ የማውጣት ጭካኔ ለማውጣት ምን አይነት ሰብና እውነት ቢኖረ ነው? ግን እንዴት እንደዚህ ልታረግ ቻልክ? እንዴት ይሄ ጭካኔ መጣ? ያው አብረን ነበር የመጣ ነው ከክፍለ ሀገር ማለት ነውና ያው በብዙ ውጣ ውረዶች ላይ ያሉ አብራችሁ ካምፓስ ደርሳችሁ እንደመጣችሁ ከዛ ስራ እምቢ ሲላችሁ እዚህ ፀጉር ቤት አብራችሁ እንደጀመራችሁ እንደተማራችሁ እሱን ነግሮኛል። እሺ ከዛ አብረን እንደጀመርን ደግሞ ያው ብዙ ቻሌንጆች አሉ፣ ውጣ ውረዶች አሉ እና ህይወት ለማሸነፍ ያው የተሻለ ነገር በጣም ፈልግ ስለነበረ ፈልጌ አይደለም ወደዚህ የገባው። ያው እኔም ወደዚህ እንድደርስ ያደረጉኝ ቤተሰብ ለእናቴ ብዬ ለቤተሰቦቼ ብዬ ነው ይሄ ነገር ያደረኩት ማለት ነው። ማለት ይሄ ነገር ባላረገውና ገንዘብ ካላገኙት እነዛ ሰዎችም ወይም ቤተሰቦቼ ትልቅ ላይ አሁን ካሉበት የተሻለ ሳይሆን በጣም የባሰ ህይወት እንደሚኖራቸው አውቃለሁ ማለት ነው። ስለዚህ ለነዛ ብዬ ግዴታ ለእናቴ ብዬ ማድረግ ነበረብኝ። ብዙ ዋጋ ከፍላልኛለች፣ እህቶቼም ወንድሞቼም አጠቃላይ በጣም ዋጋ ከፍሎልኛል ለኔ ማለት ነው። ስለዚህ እንዲህ ነው ስትለኝ በደንብ ሀሳብ ስታቀርብልኝ መጀመሪያ ቢቢዬ ነበር፣ ግን ደግሞ መጨረሻ ላይ የተስማማሁበት ደግሞ ቢያንስ እንኳን አትሰኪ ለኔ መጥፎ ስራ ቢሆንም እኔ ችግር የለም ልግባበትና እነዛ ሰዎች ደግሞ ካሉበት ድህነት ላይ እንዲወጡ ፈልጋለሁ እና በቃ እነሱ ላይ በጣም ያሳዝኑኛል። የእነሱ ህይወት ላይ በጣም ስለሚያሳዝነኝ ያሉበት ደረጃ ላይ በጣም የከፋ ነው ማለት ነው። እኔም የተሻለ ነገር እንዲኖረኝ እፈልጋለሁ። በጣም ብዙ ውጣ ውረዶች ላይ አልፈናል፣ ብዙ ሞክረናል፣ አይሆንም አለ። ስለዚህ በቃ ይሄን ልክ አንተ እንደ አማራጭ ያስከው ማለት ነው። ከዛ እንደ አማራጭ ያስከው ማለት ነው። ግን ማለት ይሄን ነገር ስታረግ ይሄንን አይኑና ገንዘቡን ይዛችሁ ወዴት ነበር የምትወስዱት? በቃ እንግዲህ የተሻለ ህይወት ይኖረናል ብለን ስለማናስብ ነው ከዚህ ሀገር መጥፋት ያው ያስብር ነበር ማለት ነው። ከዚህ ሀገርም እንጠፋለን እንሄዳለን የተሻለ ሀገር ላይ እንኖራለን ብለን አስበን ነበር። ከባለቤቴ ጋር ስናወራ ነበር ማለት ነውና ሀሳባችን እሱ ላይ ነበር። ትንሽ ብር ሰርተን ያው መጀመሪያ ላይ እኔ ለቤተሰቦቼ ብዬ ነው የገባሁት እንዳልኩ። ከዛ በኋላ ግን ትረዳ ነበር እውነት ቤተሰቦችን ታገኝ ነበረ? አዎ በደንብ። ከዛ በኋላ የተሻለ ቢያንስ እኮ ለአመት ምናምን የሚሆን አብረ ልክ እንደ ወንድም የሆነውን ጓደኛህን እኮ እያገኘኸው አልነበረም አይደል? እዚህ ዝም ብለህ በቃ የሆነ ቀን እሷ ጠርታኛለች ብለህ ተነሳህ ሄድክ እሷ ጋር ተመልሰህ እንኳን አብራችሁ አጠራቅማችሁ የገዛችሁትን ወንበር የፀጉር ቤት እቃዎች ተመልሰህም አላየህም። አዎ ብዙ ብር ስላገኘን አዎ ምን ለሱ ይሆናል ብዬ እዛው ይጠቅመዋል ብዬ ነው። ቤትም ተከራይታችሁት የነበረውን ተመልሰህም መተህ እንዴት ነው እንኳን ብለህ አልጠየቅከውም። ብቻ የሆነ ጊዜ ልክ እሱን የምትፈልገው ሰዓት በቃ እሱን ለስራ ብለህ ጠራኸው አይደለ? የሆነ ሰዓት ላይ እንጂ ተመልሰህ አላየውም። ይሄን እንደዚህ ያረክ ሰውዬ ተመልሰህ እንኳን ዞር ብለህ ያላየ ቤተሰብህንም እኔ እንጃ እንዴት ተመልሰህ እየጠየቅህ ነበር ብዬ ለማመን ይከብደኛል። አየው ብቻ እንደዛ ብዬ ነው የገባሁት ወደ ስራ ማለት ባጭሩ ስነገር እንደዛ ብዬ ነው። ከዛ በኋላ ያው ትንሽ ቢሆንም እነሱም ማገዝ ጀመርኩ ማለት ነው። ትንሽ ማለት ካሉበት የተሻለ ሆኖ ከዛም በቃ እየጨመርኩበት ሄድኩ። ገንዘብ መምጣት ጀመረ። ከዛ የበለጠ ስራው በቃ እንግዲህ ከክፍለ ሀገር ነው የመጣኸው አንተ። ቤተሰቦች አሁን ይህንን ሲያውቁ ምን የሚሰማቸው ይመስላል? እንደዚህ አይነት ወንጀል ውስጥ ገብተህ ያው ያዝናሉ አውቃለሁ፣ ግን ደግሞ ምን ማድረግ አልችልም። ቢያዝኑም ኦልሬዲ ለነሱ ብዬ ለማገዝ ብዬ አድርጌው ስለነበረ መጀመሪያ በቃ ቢያዝኑም መጀመሪያ ኦልሬዲ አድርጌዋለሁ ስለሆነ ምንም ማድረግ አልችልም እንጂ ያዝናሉ። እና እነሱም ባይሰሙም ደስ ይለኝ ነበር። እስካሁን ድረስ ያልከውን ነገር ሰምቻለሁ። ለአንተ ምንም እዚህ ጋር የማዝንበት ምንም አይነት ነገር የለም። ስለዚህ ቀጥ ብለህ ወደ ህግ አካል ወደ እስር ቤት ትሄዳለህ ማለት ነው። ተነሱ ሂድ። ምን መሰለህ ወንድሜ፣ ልክ እንደ ባለቤትህ ሂድ፣ ተነስና አውጣ። ምን መሰለህ ቆይ እንደ ወንድም ሰማኝና ላስረዳ። ምንድን ነው የምታስረዳኝ? ቆይ ላስረዳ። ምን መሰለህ እኔ ወደዚህ እንድገባ ያደረገኝ ፈቅጄ አይደለም ወድጄ አይደለም፣ ወደዚህ የገባው ተገድጄ ነው የገባው። አሁንም ይኸውልህ ወደዚህ ምናምን ማለቱን ተወው። ምንም እኔ የምሰማህ ነገር እንደሌለ ወቅ አይደለም እኮ እንደ ወንድም አዳምጠኝና እስኪ እኔ ወደዚህ የገባሁበት ነገር አለ ልለምንህና አንዴ አዳምጠኝ። ችግር የለም። ከዛ በኋላ ታስረኛለህ። ችግር የለም። እሺ ምንድነው?
እንግዲህ ወደዚህ የገባበት ትልቁ ቅድም እንዳልከው ነውና በተለይ የፋሚሊ የራሴም ህይወት ላይ ለመቀየር ነው ብዬ ነበር አይደል። ስለዚህ በተለይ አባቴ ድሮ እንኳን ትንሽ እያለሁ እስከ ዩኒቨርሲቲ እስከመገባ ድረስ በጣም በብዙ ነገሮች ላይ አቻለሁና በአይኔ ስላየሁት እየተሳቀያቸዋለሁ በድህነት ውስጥ ነበረ። ስለዚህ አባቴ በዛን ሰዓት የሚገርምህ ምንም አልነበረውም፣ መሬትም ትንሽ ነበረ። ስለዚህ ያችኛው መሬት ብቻ ያርሳልና የሰው መሬት ላይ ሄዶ ደግሞ ተቀጥረው ማለት ነው ያ ሀብታም እንደፈለገ እያረገው ይገዛው ነበረ ማለት ነው። ስለዚህ ገዝተው መጨረሻ ላይ ምግብ አብልቶ ነበር ብቻ ወደ ቤቱ የሚልከው እንጂ ደሞዝ ሁላ እንኳን አይሰጠውም ነበር። ከዛ የሆነ ጊዜ ደግሞ ሜቢ በዛን ሰዓት አንድ በሬ ነበረው። የሚገርም ያ በሬ ለራሱ እንኳን ሲመትበት እንኳን ቢኮዝ አንድ በሬ ከሌላ ሰው አድገው አጣምዶ ነበር የሚያርሰው ማለት ነው። ስለዚህ የሚያርስበት ስለሌለ አንድ በሬ በሁለት ጊዜ እሱ እየሰራ ለአንድ በሬ 2 ቀን እየታሰበበት ማለት ነው ልክ እንደ አህያ ሲሰራ ነበር ማለት ነው። እናቴም እንጀራ አጣ እኔ ወደ ትምህርት ቤት ሲሄድ በጣም ትቸገር ስለነበር አያት ነበር ከውስጧ ማለት ነው። እና ምንም ሳይኖራት ትንሽ ለኔ ሰጣ ለራሷ ግን ምንም ሳትበላ በልቻለሁ ጠግቤያለሁ እያለች ሁሌም እንደዛ ታርገኝ ነበር። እኔ እንድማር እዚህ እንድደርስ ታርገኝ ነበር ማለት ነው። ስለዚህ ይሄ ነው በቃ ውስጤ እየበላኝ ውስጤ እየቀጠለኝ ስለሆነ ያ ነገር በጣም ይታየኛል እና ውስጤ ስለሚሰማኝ ነው ወደዚህ የገባሁት ማለት ነው። ታዲያ አንተ ይሁላ ችግር ይሁላ መከራ የደረሰብህ ሰውዬ ዩኒቨርሲቲ ድረስ ያስተማሩ ቤተሰቦች ራሳቸውን እንደዚህ ከከብት ጋር አጥምደው እያረሱ ያሳደጉ ቤተሰቦች ታዲያ ይሄ ነው መልስ ሊሆንልህ የሚችለው? ለእናትስ እንደዛ ባዶ መሰው እንደዛ እየጋገረች ምን እያለች ያሳደገች እናት ይሄ ነው መልሷም ሊሆን የሚችለው? በዚህ ነው የምትከሳቸው? በጭካኔ በማድረግ ነው የምትከሳቸው? አይደለማ ምን ላድርግ? እሺ ቢካዝ በዛን ሰዓት ከዩኒቨርሲቲ ሁኛው ለራሱ እንኳን ዩኒቨርሲቲ ሁኛው ለራሱ እንደ ሀያ ሁኝ ነው እየሰራሁት ከዛም ያደረኩት ቴክ አዌይ ከተለያዩ ተማሪዎች ላይ ትንሽ የብር ያገኘው ነበር እየተማርኩ እኔ ለራሱ ከዛ በኋላ ዩኒቨርሲቲ በተለይ ሲገባ ማለት ነው። እና እንደወጣው ደግሞ ስራ አጣው። ምንም ስራ የለም ምንም የለም። ያ ነገር ያ ፀጉር ቤት ደው ግን በስንት መከራ ነው ያቋቋም ነው እሱ ማለት ነው። እና ስራ አጥተን በተመረቅንበት አጣውት ማንም ሰው አይፈልገንም። ስለዚህ ወደ ሀገር ወደ ክፍለ ሀገር እንዳልመለስ ብር የለኝም። እዚህኛ ያለኝ ነገር ምን ማድረግ ነው ካልከኝ በቃ የተለያዩ ስራ ሰርተህ ለራሴን ቢያንስ ሁኜ ለቤተሰቦቼ መድረስ ስለነበረ ይሄ አጋጣሚ ሳገኘው ይሄ ስራ ደግሞ ገባሁበት። እንግዲህ ይኸውልህ እኔ አሁን ሙሉ በሙሉ ይህን ሁላ ተናግረሃል። እኔ ሙሉ በሙሉ በምንም አይነት ምክንያት አንተን እማምንበት ነገር የለም ከሰራው ስራ አንጻር ማለት ነው። ከዛሬም ቀን በፊት እያንዳንዱ ያረካቸውን ነገር እያየው ስለነበረ ለአንተ ምንም አይነት እምነት አይኖረኝም። የኔ ዋናው ስራ ይኸውልህ ለአንተን በሰራው ወንጀል ለህግ ማቅረብ ነው። ህግ ደግሞ የሚፈርደውን ይፈርዳል። ከአንተ ጋር እዚህ ጋር ምንም የምንጋተትበት ነገር የለም። ይኸውልህ የኔ ስራ አንተን ለህግ ማቅረብ ነው። ህግ እዛ ወስዶ ይዳኛል። በቃ ቀጥታ ወደ ህግ ቦታ ትሄዳለህ። አሁን ተነስ። ምን መሰለው ወንድም ለምን በቃ ምንድን በቃ ተመለሽ ቤተሰቦች እኮ ነው ድጋሜ ወደዛ እንዲገቡ አልፈቅድም። እውነት ለመናገር ማለት ምንም ይኸውልህ ምንም ይኸውልህ ነገርኩህ እኮ ምንም ተነስ። ምንም ይኸውልህ እኔን የምትለምን ይኸውልህ አትጭመቀኝ። እኔን ምንም የምትለምነኝ ምንም የምትለኝ ነገር የለም። እኔ አልሰማህም። የምትፈልገው ነገር እሰጥሃለሁ። ምንም አልፈልግም። ይኸውልህ ነገር ወደኋላ መመለስ አልፈልግም። ቤተሰቦቼ እስኪ አስባቸው። ይኸውልህ መከራ ነው ያለው ለነሱ ብዬ ነው ይሁን መከራውንማ ይኸውልህ መጀመሪያ ነው ማሰብ የነበረብህ። አይደለም መጀመሪያ ነው እዚህ ነገር ውስጥ ይኸውልህ ስትገባ ነው ቆም ብለህ ማሰብ የነበረብህ። መጀመሪያ የጓደኛን አይን ከመውጣት በፊት ነበር ይሄን ነገር ማሰብ የነበረብህ። እሺ ተነስ። ምንድን ነው ይኸውልህ መጀመሪያ እኮ ተነጋገርን። አይደለም አዳምጠኝ በደንብ። ይኸውልህ ተነስ እናውጣልኝ። ሄኒ ይኸውልህ ተነስና ውጣ። እኔ ምንም የምሰማ ነገር የለም። ይኸውልህ እኔ እንኳን ባላቀርብህ መረጃዎች ማስረጃዎች አሉ። ህግ አይለቀም። እኔ እንኳን ዝም ብለህ የተለያዩ እዚህ አሉ የህግ አካላቶች እነሱ አይለቁም። ስለዚህ ተነስና ውጣ። ተነስ። ይኸውልህ ተነስና ውጣልኝ። አሁን ተነስ ሂድ። እሺ እንግዲህ ቤተሰቦቻችን የዛሬውን ውሏችንን እንዳያችሁት ነው። እንግዲህ አንዱን ያዝነው ስንል አንዱ እየመጣብን፣ አንዱን ጨረስነው ስንል አንዱ ነገር እየመጣብን እየተደራረበ የተለያዩ ነገሮች እዚህ ደርሰናል።
የዛሬው ደግሞ ትንሽ ለየት የሚያደርገው ከባለፈው የባለፈው ሴትዮ እንግዲህ መነሻችን የነበረው የባለፈው ሴትዮዋ ናት። የማሳጅ ቤቷ ሴትዮ እሷና ባለቤቷ የሚሰሩትን የተለያዩ ጉዶች መነሻችን ለዛሬ ጠቋሚያችን መነሻችን የነበረው ከዚህ በፊት የሰራነው ቪዲዮ ነው። እንግዲህ እንደዚህ የባለፈዎቹ ብልት እየቆረጡ የተለያየ እንግዲህ ወጣት ወንዶችን እየጠሩ ብልቶችን እየቆረጡ ለተለያየ ለባዕድ አምልኮ ያውሉ ነበረ፣ ይሰጡ ነበረ። ግን እነሱን ደርሰንባቸው በማሳጅ ቤት ሽፋን ፊዚዮቴራፒ የተለያየ ነገር እንሰራለን እያሉ እንደዚህ አይነት ጉዳት የተለያዩ ወጣቶች ላይ እያደረሱ ነበረ። የተለያዩ እነሱ ጋር ሊጠቀሙ የሚሄዱትን ሰዎች ላይ እያማለሉ በተለያየ ነገር እያታለሉ ማደንዘዣ እየሰጡ ብልቶቻቸውን እየቆረጡ እየወሰዱ ከገንዘብ ጋር ይገብሩ ነበር። ያው ዞሮ ዞሮ እነሱን ደርሰንባቸው ለህግ አካል አቅርበናቸዋል። ያ የፕሮግራማችን እንግዲህ በተለያየ ቦታ ላይ የተለያየ ተመልካቾች ካዩት በኋላ እንዳጋጣሚ የዛሬው እንግዲህ አንተነህ የሚባለው ወጣት እሱ የዚህ ሰለባ ነበረ። የዚህ ሰለባ የሆነው ደግሞ በምንድነው? በሌላ ምክንያት ማለት ነው። ያው ሰምተን ነበር የዛኔ የተለያዩ ሰዎች እዛ ቦታ ላይ ሴትዮዋ ምን ስትለን ነበር? የማሳጅ ቤቷ ባለቤት ይገብራሉ፣ ይመጣሉ፣ እጅ የሚገብሩ አሉ፣ ጭንቅላት የሚገብሩ አሉ። በተለያዩ ሁኔታ እንግዲህ የተለያየ መናፍስት ስራ ነውና እዛ ጋር ቦታ ላይ የሚፈጽሙት የተለያየ እንግዲህ እግር፣ ኩላሊት፣ ሳምባ እየወሰዱ ከገንዘብ ጋር የሚያቀርቡ አሉ። ይህን ነገር ለምንድን ነው የሚያደርጉት የሚለውን ነገር አልደረስንበትም፣ አላወቅነውም። የምናየው ይሆናል የት ቦታ ነው የሚወስዱትስ የሚለውን ግን ያኔ ጠቋሚያችን እንደዚህ ስትለን ነበረ። የማሳጅ ቤቷ ባለቤት የያዝናት አንትዬ ደግሞ ምን አለን? ከደወለ በኋላ ዛሬ አይኑን እንዳጣ ያንን ፕሮግራም ካየ በኋላ ነው እንግዲህ የነገረን። አይኑን እንዳጣ ግን ለሰው ለመንገር ድፍረት እንዳጣ ስላስፈራሩት እንግዲህ ዛሬ የነበሩት ባልና ሚስት ስላስፈራሩት ደግሞ በጣም የሚያሳዝነው እነዛኞቹ የማያውቁትን ሰዎች ነበር እንደዛ የሚያደርጉት የነበረው። የዛሬ ግን ለየት የሚያደርገውና በጣም የሚያሳዝነው አብሮት ከክፍለ ሀገር ድረስ ተሰዶ መጥቶ እዚህ አብሮት ካምፓስ ድረስ አብረው ሄዶ የተማሩ ፀጉር ቤት ከመሬት በቃ ከትንሽ ስራ ተነስተው ፀጉር ስራ ተምረው የወንዶች ፀጉር ስራ ያበራል ያተርፋል ብለው ወደሱ ስራ ገብተው በስነ ስርዓት እየሰሩ ነበረ። ከዛ እንግዲህ ሰይጣን መምጫው አይታወቅም። ይህን ስራ እየሰራ በነበረበት ሰዓት ከአንዲት ሴት ጋር ይተዋወቃል። ከእሷ ጋር ከተዋወቀ በኋላ እዚህ ሰይጣን የሆነ ጉዳይ ውስጥ ይገባል ማለት ነው። እዚህ ውስጥ ከገባ በኋላ ጓደኛውን ጠርቶ እንግዲህ ይህን ሰይጣናዊ ድርጊት እናርግ ይለዋል። አልቻለም ያኛው። በዛ የተነሳ አይኑን እስከ ማውጣት ደረጃ ድረስ ደረሰ ማለት ነው። ተመልካቾቻችን እስካሁን እንግዲህ እንደዚህ የዋልንበት የለፋንበት እነዚህ ሰው በላ ሰዎች ሲወስዱት የሰው አይን ሲያወጡ በቁማቸው እየዘለዘሉ አይናቸውን ሲያወጡ እንግዲህ የነበረው ይሄ ነው። ተመልከቱልኝ። በጣም የሚያሳዝን ነው። እንግዲህ የስንቱ አይን ነው እዚህ ውስጥ ያለው። እንግዲህ ስንቱን ነው እውር ያደረጉት። እንግዲህ በጣም የሚገርም ነው። በጣም የሚያሳዝን ነው። በጣም የሚያሳዝን ስራ ነው ሲሰሩ የነበሩት። ግን ያው መጨረሻቸው አልቀረላቸውም። ሁሉም ተለቃቅመው ወደ ህግ አካል ሄደዋል። ወደ ህግ አካል ቀርበዋል። የኛ ስራ ቅድም እንደተናገርኩት መዳኘት ሳይሆን ለዳኛ ማቅረብ ነው። ዳኝነቱን የህግ አካል ያሳያቸዋል ማለት ነው። ስለዚህ ጠቋሚያችን በዚህ የተነሳ እኛን እንግዲህ እናንተ ለህግ ብታቀርቡልን ብሎ እነዚህን ሰዎች በተቻለ ቀን አቅም እንግዲህ ማስረጃና መረጃ ካገኘንባቸው በኋላ ለህግ አካል ያው አሁን አስተላልፈን ሰጥተናቸዋል ማለት ነው። የኛ ስራ ለህግ ማቅረብ ነው። የህግ አካላቶች ደግሞ የሚፈርዱባቸው አስፈላጊውን የሆነ እርምጃ ይወስዱባቸዋል ማለት ነው። እንግዲህ ተመልካቾቻችን በተቻለን አቅም በተቻለን መጠን እንግዲህ እንደዚህ አይነት ነገሮች ሲያጋጥሙን መመካከርን የመሰለ ነገር የለም። አቅራቢያችን በዙሪያችን ካሉት ሰዎች ጋር መመካከር፣ መነጋገር እንደዚህ አጉል ወደሆኑ ቦታዎች ባንሄድ ባይ ነኝ። እንግዲህ በተቻላችሁ መጠን ተመልካቾቻችን ይህን ፕሮግራም ለብዙ ሰው ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ እየጠየቅኩኝ የዛሬውን ፕሮግራም አብሬያችሁ የቆየሁት አቤል ነበርኩኝ። አመሰግናለሁ።